ጤና ይስጥልኝ። ቆይ አንድ ጊዜ ያው አንድ ሰዓት ተኩል ነው የምንቆየው እንደምታውቁት። ስለዚህ እዚሁ ጋር አስጀምረዋለሁ። ይሄ አንድ ሰዓት ከ30 ደቂቃ ቆጥሮ ሲያልቅ አላርሙ ሲጮህ እናቆማለን ማለት ነው። እሺ ይሰማል? ኦኬ አሌክስ፣ አንድ ነገር ልጠይቅ ነበር። የሚከር ፈልጌ ነበር። ሽርቋል። ኤርፎኑን ትጠቀሚ? አይደለም ኤርፎን አይደለም፣ ድምጽ ነው። ምንድን ነው ታዲያ ድምጽ? እሺ ምን እንጠቀም? ኦኬ ግን አማርኛ ብዙ አይችልም። የተረዳኝና ባለቤት ነው። እኔና ባለቤት ነው። እሺ ኦኬ እንዴት ልነግር ግን አላውቅም። ተረዳኝ ባክ። እኔ ያለው ስደት ነው፣ ሰው ሀገር ነው። እሱ ያለው ኢትዮጵያ ነው። አንድ ልጅ መካከለኝ፣ አንድ ልጅ መሀል ላይ አለ ማለት ነው። እኔና እሱ ብዙ ጊዜ አተገባበን ተጣለና 5 ወር ሙሉ ብሎክ አድርጎ እሱ ማለት ነው። እኔ አይደለም እሱ። ምንድን ነው ያጣለ? 5 ወር በቃ ዝም ብሎ ብር ልኪ ያለ ነው። እኔ ብር አይልክም። መጀመሪያ ከኢትዮጵያ ከወጣ ሰዓት በአንቺ አካውንት አስገቢ አትልኪ። ደግሞ ንብረት ብዙ ንብረት አለ። ይሄን ንብረት ጥዬ ነው ወጣው ማለት ነው። እኔ ያ ጊዜም በቃ ብዙም እኔና እሱ ብዙም በቃ ሁሌም ማታም ቀን በቃ እየጣላን ነው ነበረው። ከዛ ቤተሰቦቹ ጋር ደረሰ ነገር ማለት ነው። ቤተሰቦቹ ደግሞ ብር አይልክም ካለሽ የፍርማ ብር ልኪና አንቺ ነፃ ውጪ ትዳር ከመቻው በቃ ፍርማ ብር ልኪና ከሱ ጋር ተለያየ ያሉ ነው የኔ ቤተሰቦች ማለት ነው። አሁን ሳምንት ነው፣ በዚህ ሳምንት ውስጥ ነው። እኔ ደግሞ የልጅነት ባሌ ነው ማለት ነው። 19 አመት ነው አገባው ማለት ነው። 19 ሙዴሜ ደግሞ እኔ መለያትም አልፈልግም። ይሄ ደግሞ አብሮ ቢሆን ጥሩ ነው፣ ግን በቃ እሱ አልመችም። ስራ የለውም፣ ስራ አይሰራም። ስራ በቃ አይሰራም፣ በቃ አልሰራም ያለ ነው። ስራ አለ አልሰራም። በቃ ብር ብቻ አንቺ ልቅ ምን ያውቃሉ። በቃ አልፈልግም ያሉ ነው። በቃ እኔ ነው ለስራ ብቻ እኔ ብቻ ነው የሚሮጠው ማለት ነው። እሺ ከዚህ በፊት አንቺ ወደዚህ ከመምጣትሽ በፊት እንደዚህ ነበረ ወይስ አሁን እዚህ ከመጣሽ በኋላ ነው እንደዚህ አይነት ነገር የተፈጠረው? ስራ መሬት ምናምን ይሰራል። ከሰራ በኋላ ደግሞ ለኔ ገቢ አላሳይም ማለት ነው። ወጪ ብቻ ነው የሚነግረው ማለት ነው። ገቢ አላሳይም። እናቱ በጣም ይወዳል፣ ግን እናቱ ሁሉም ነገር አድርጋል። ቤት ራሱ እኔ ቤት አልሰራም። ለእናቱ በሷ ገንዘብ በባሌ ገንዘብ ማለት ነው ቤት ይሰራል። ይህ ገቢ ወጪ ለእናቴ ነው ማሳየው፣ እኔ አላሳይም። በቃ አንተ ልጅ እኔና አንተ መሀል ልጅ አለ እኮ። ልጅ ከደረሰ በኋላ ንብረት ይታለ መሬት ራሱ አልወስድም። የኔ አባት የለም፣ እኔ አባት መሬት የለም፣ መሬት አልፈልግም ያለ ነበር። እሺ ቤቱን አልሰራም፣ ከፈለች ወደ አረብ ሀገር ሂጂና ቤት ስሪ ያለ። እኔ ቤት መሰራት እኔ ሴት ልጅ ነኝ፣ እንዴት ነው ቤት መስራው? አንተ ባለ አይደለም እንደ እያልኩ በቃ እረፍትና ስራ አድርጌ ነው በዚህ ሀገር መጣው። ወድጄ አልመጣም ማለት ነው። በቃ ለስራ ወድጄ አልመጣም። በቃ ከሱ ጭንቀት መገላገል ነው በዚህ ሀገር መጣው ማለት ነው። ገባን? እኔ ቤተሰቦች ራሱ አልተረዳኝ። በቃ እኔ ከሱ ጋር ሊኖር ከለያዩም ትዳር መፍረስ እግዚአብሔርም አይወድም። መሀል ላይ ልጅ አለ። ያ ልጁም የት ይሄዳል? በቃ በጣም እየጨናነቁ ማለት ነው። አብሬ ቢሆን ብር ከላኩ በቃ ችግር ነው። ንብረት አለ አላሳይም። በቃ ጠፍቷል እያሉ ነው። አንዴ ልጅ እያመመ ነው፣ አንዴ እኔ እያመመ ነው። እንደዛ እያሉ ነው። በቃ ብሩ አይላክም። እኔ ብር አይላክም። ብር ካይላክ ፍርማ ይወስዳል፣ 80 ይወርዳል ካልከ ይሁን፣ አንተ ካልከ ይሁን። እኔ ብር ማላክም አልፈልግም።
ምን ያሉ አሁን እኔ የምፈልገው አሌክስ ትዳር ማፈረስ ምክንያት እኔ ነው ወይስ እሱ ነው? እድሜሽ ምን ያህል ነው? አሁን እድሜ 30 እየገባው ነው። እሺ ኒው ታርጊና አዳምጪ። በ19 ዓመትሽ ነው ያገባሽው። ልጅ ሆነሽ ገና። እኔ በነገራችን ላይ በዚህ እድሜ በ20 በ19 እንደዚህ በጣም ትንሽ ሆናችሁ የምታገቡት ለምን እንደሆነ አይገባኝም። መጋጋጋ ጨዋታ እኮ ነው የሚሆነው። ያገባችሁበት ቤት ኖሮ ለልጅም አራያ ሆኖ ረጅም ዓመት ካገባችሁ ሰው ጋር 20 ዓመት በትዳር 30 ዓመት በትዳር እያላችሁ አኒቨርሰሪ የምታከብሩ ሰው ነው እንጂ መሆን ያለበት ገብቶ መደነባበር እኮ ትርጉም የለውም። ዋናው እኮ መጋባቱ ሳይሆን መኖሩ ነው። ስለዚህ የምታገቡትን ሰው መምረጥ በጣም ኢምፖርታንት ጉዳይ ነው። ቬሪ ኢምፖርታንት ጋይስ። ምክንያቱም ያገባችሁ ሰው ወይ ህይወታችሁን ያበላሸዋል ወይ ህይወታችሁን ደግሞ ያሳምረዋል። ሰው በትዳሩ ደስተኛ ካልሆነ ውጭም ስኬታማ አይሆንም። በነገራችን ላይ ወንድም ይሁን ሴት ትልቁ ያገባኸው አለበለዚያ ሲንግል መሆን ጌጠህ ነው። ምንም ችግር የለም። ተጋብተህ አብሮ ያለው ሰው ማይረዳህ ማይደግፍህ ወይ ማትደግፈው ወይ ማትደግፈው ምናምን ከሆነ በምንም እኮ ስኬታማ አትሆንም። ምንም ብትሰራ አይተለውጥም። ውጭ ወጥተህ ራሱ ከሰው ጋር ሰላም አይኖርም። ስለዚህ የትዳር ህይወት ለአንድ ሰው በጣም ቁልፍ ነው ማለት ነው በህይወት ውስጥ። ስለዚህ ስትመርጥ የምታገባውን ሰው በጣም በጥንቃቄ ስትመርጭ 10 ዓመት መጠበቅ ካለብሽ ጠብቂ፣ ትክክለኛውን ሰው ለማግኘት 20 ዓመት መጠበቅ ካለብሽ ጠብቂ፣ ምንም ችግር የለው። ጥሩ ሰውና የተሻለ ሰው፣ የሚረዳሽ ሰው፣ የሚደግፍሽ ሰው፣ አብሮ በጋራ ያንቺንም ስሜት የሚረዳ ሰው አገኘሽ ማለት በህይወትሽ ውስጥ የምትፈልጊውን ግብ ሁሉ ትመቻለሽ። አሁን የማይረዳ ህፃን ልጅ ያልበሰለ ልጅ አግብተሽ ነው። አንቺም እርግጥ ትንሽ ነሽ፣ ሰውየው ደግሞ የባሰ ህፃን አልበሰለም። መሪ ሆኖ ወንድ ሆኖ እየሰራ ራሱን አንቺን ማስተዳደር ሲኖርበት ቁጭ ብሎ አረብ ሀገር አንቺን ልኮ ገንዘብ ላኪ ማሽን አረበሽ፣ ኤቲኤም ማሽን የሆነ ገንዘብ አንቺ ውስጥ ያስቀመጠ ማለት ነው። እንዳልኪ 10 ሳንቲም እንዳልኪ ከቻልሽ ብር ጠይቂው አንቺ ራስሽ መልሰሽ። አሁን አንቺ አልክ ምናምን ብለሽ መጨቃጨቅ የለብሽም። እሺ ለምን መሰለሽ አልክ ምናምን ስትልክ ያለሽ አልክም ትልክ ያለሽ እና ግብ ግብ ነው የሚሆነው። ብለህ መሆን አለብሽ። ብር ጠይቂው ደውለሽ። እንዲጠፋ ከፈለግሽ ካጠገብሽ ድራሹ እንዲጠፋ ከፈለግሽ ትንሽ ሀዘን ነገርም ጨምሪበት። እንደ ማልቀስ ነገርም ቢቃጣሽ ጥሩ ነው። ችግር ደርሶብኛል እዚህ የሆነ እቃ ሰብሬ ምናምን የሰው እቃ እዳ ውስጥ ገባው ሊሆን ይችላል። ወይ ስራዬ ተቋርጦ ሰው ጋር ተጠግቼ ነው ያለሁት። ስራ የለም ጠፋ። እዛ ከቤተሰብም ከጎረቤትም ከጓደኛም አፈላልጋ 100,000 ብር ላክልኝ። ከዛ ኤክስቼንጅ አርጌ እዚህ ይቀበላለሁ። ትንሽ ለምበላው ነገር ከጠቀመኝ ሰርቼ ከፍላለሁ። 1 5 ወር 6 ወር ይፈጅብኝ ነው። ከ5 ወር በኋላ ከፍላለሁ። ከባንክም ቢሆን ተበድረ ላክ በዩ ጠይቋቸው ጋይዝ። እኔ ሁሌ ነው የምላችሁ የሰው ልጅ ካጠገባችሁ ብን ብሎ እንዲጠፋ የምትፈልጉ ከሆነ ብር ጠይቁት። ችግረኝ በሉት። አጣው ወደኩ በቃ ያ ሰው እናንተን አይደለም እንዲጠይቃችሁ የኔና ስልክሽን አያነሳም። ከዛ በኋላ ምን አጨቃጨቀሽ በገዛ ህይወትሽ ማለት ነው። አንደኛ ይህንን አርጊ፣ ለጊዜው ብሩን አስቀምጩ በራስን ስም። ከዛ እንደምታረጊው ይሄ ትዳር ምናልባት አየር ላይ የተንጠለጠለ ይሄ ማስታወቂያ ትዳር ሊሆን ይችላል። እሱ የራሱን ላይፍ እየኖረ እንጣጥ እያለ ማለት ነው። እሷ ሰው ሀገር ነች፣ ምንም አታውቅም፣ አታየኝም በሚል በየዋህነት አንቺ ላይ ብዙ ድራማ እየሰራ ሊሆን ስለሚችል ገንዘብሽን ያዥ። ጥቅመኛ ወንድ እንደዛ ነው። ገብቶሻል? ትርፍሽ እሱ ነው። ቤተሰብ ለፊርማ እንደዚህ ላኪ ነው ቤተሰብ ምናምን አታውሪ፣ አታማክሪ በዚህ ጉዳይ። በቃ በራስሽ ወስኝ። ከዛ ልክ ሀገር ቤት እስክትሄጂ ድረስ በዚህ መልኩ ቀጥይሽ። የስራሽ ለማንም መልስ አትስጪ። ችግር አውሪባቸው። ገንዘብ ቀድመሽ ጠይቂ። ብልጥ ሁኚ። ልክ ሀገር ቤት ልትሄጂ ስታስቢ ድንገት ሂጂ። እሺ ለማንም ሳትናገሪ ድንገት ልመጣ ነው ሳትይ በሀገር ሰላም ተሳፍረሽ ሂጂ። ከዛ ድንገት ቤትሽ ሂጂ ግቢ። ሰውየው አጭበርባሪው ውሸታም ድራማ የሚሰራ ከሆነ እዛው ጋር ታገኘዋለሽ ማለት ነው፣ ምንም ሳይዘጋጅ ድንገት። ስለዚህ እውነታውን አውቀሽ በህይወትሽ ውስጥ
ይሄ ሰው ለትዳር ይሆናል አይሆንም የሚለውን እዛ ጋር ትወስኛለሽ ማለት ነው። ከዛ ውጪ እዚህ ሆነች ትርፉ ጉንጭ ማልፋት ነው። ለሰው ማብራራት ማስረዳት ገብቶሻል አይደል? ተግባባን? አዎ አሌክስ፣ እኔም እንደዛ ብዬ ነው። አሁን በዚህ ሀገር ከመጣሁ 1 አመት አልፏል። አንድ ቀንም ራሱ ብር ልኬ አላውቅም። አንተ ምክርም ሁሌም ቀን ገብቶ ይሰማለሁ ማለት ነው። አንድ ቀን ራሱ ብር ልኬ አላውቅም። ግን ንብረት አለ ኢትዮጵያ ላይ ማለት ነው። አካውንት በሱ እጅ ነው ያለው። በዛ አካውንት ላይ ብር ካስገባ ችግር አለ ወይስ የለም? የኔ አካውንት ማለት ነው ደፍተር እሱ እጅ ነው ያለው። በሱ ስም ነው አካውንቱ? ላ የኔ ስም ነው ደፍተር ብቻ እሱ እኮ። ይኸውልሽ አሁን እዛ ላይ ባታስገቢ ጥሩ ነው። ምክንያቱም ሰውየው ማውጣት አይችልም ኖርማሊ። ግን ሂሳብ ሰርቶ ነው የሚጠብቅሽ ሰውየው። ስራ ይሰራ ምን ያህል አላት ስትመጣ 50-50 ቢደርሰኝ ጥሩ ነው ቺን ባረግ ምናምን ገብቶሻል አይደል? ቢቻልሽ እዚህ ሀገር አካውንት መክፈት ከቻልሽ ከፍተሽ ለማስቀመጥ መሞከር እሱ ጥሩ ነገር ነው። ከዛ ውጭ ግን እሱ ሰውየው ሂሳቡን እዛ ላይ እያጣራ ከዛ ምን ያደርጋል? የራሱን የሚወድ ጀምሮ ቢሆን ግን ስትመጣ እንደ ባል አክት ያደርጋል ከአንቺ ጋር። አንቺ ለፍተሽ ስንት ዓመት መከራሽን በልተሽ ምንም አስተዋጽኦ ሳያደርግ አስተዋጽኦ ስልሽ አሁን ባል መሆን ብቻ ባይዜ 80 ስላለሽ ብቻ ባል ነው አይደለም። በህይወት እኮ ሰው ረዳት መሆን አለበት። ገብቶሻል? ሚስቴ ከሆነች ልረዳት ይገባል። መርዳት ማለት እኮ በገንዘብ አይደለም፣ በሀሳብ ከጎኗ መሆን አለብኝ። ገብቶሻል? አትሊስት አይዞሽ እኮ ራሱ እኮ ትልቅ እኮ ሰፖርት ነው። ደውለው ጠይቋቸው ያውቃሉ? ግን ለመሆኑ አሁን አገባሁት የምትሉት ባልም ልጅም ቤተሰብም እናትም አባትም በእውነት ግን እናንተን ማለት ነው ከገንዘባዊ ትልክልኛለች ከሚለው ምናምን ድራማ ውጪ የእናንተን ደህንነት አይዞሽ ብሎ ይሄ ማጽናናት ማበርታት። ሰው ይደክመዋል በህይወት በተለይ ከሀገር ውጭ ያለ ሰው ልቡ ይዝላል። ገብቶሻል? ብዙ ፈተና አለ። ጠይቋቸዋል ማለት ጠይቅ ሰው ሊሆን ይችላል። ግን እንደው አብዛኛው እንዲህ ነሽ ግን እንዴት ነው ህይወት? ምን እየተሰማሽ ነው? ከፍቶሻል ወይ ተመችቶሻል ወይ ምናምን አያችኋል። ለራሳችሁ ነው ማሰብ ያለባችሁ። በዚህ መልኩ አንቺ ከጎንሽ ያልቆመ ሰው ገንዘብሽን ብሎ ቁጭ ብሎ ሂሳብ ሰርቶ ከአንቺ ለመካፈል ሲያስብ ፌር አይደለም። አትሊስት እንደ ባል ሰፖርት ማድረግ አለበት ብዬ አምናለሁ። ስለዚህ ባታረጊው ጥሩ ነው እንደ ሀሳብ። እሺ አሌክስ አመሰግናለሁ። እኔ ያለው ሀገር መጥፎ ስለሆነ ነው። ይሄ ደግሞ እኔ ያለው ሀገር እቃማ ምናምን የለም፣ እንደዛ ስለሆነ ነው። አይዞሽ ግን አሁን ምንድን ነው መሰለሽ ዋናው ነጥብ በቃ ለሰውየው ገንዘብ አትለቂለት። ፑሽ የሚያደርጉሽም ሰዎች ካሉ ማንንም እንዳሰሚ። እሺ ኦኬ። እሺ ከቻልሽ አሁን ገንዘብሽን ወይ ወርቅ እየገዛሽ ለማስቀመጥ መሞከር። ገብቶሻል? ብር ስታገኝ ወርቅ ገዝተሽ ማስቀመጥ። አትከስሪ፣ አትዘጊ፣ ስጋት አይገባሽ። የገዛሽውን ወርቅ ቁጭ ብታረጊው ለአመታት ገንዘብ ነው። እንደውም እየቆጠረ ይመጣል። በየቀኑ እየጨመረ ነው ይመጣው። ወለድ ምናምን አትይ ምናምን በቃ ወልዶልኝ ነው ምናምን አትይ። እቃው ወርቅ በባህሪ በቃ በየጄኔሬሽኑ ዋጋው ውርስ እያደረገ ነው የሚመጣው። ገብቶሻል? እንደዛ ብታደርጉ ጥሩ ነው አብዛኞቻችሁ። ስለዚህ እንደዛ አድርጌ። እሺ ኦኬ። እሺ ነው አሌክስ አመሰግናለሁ። እሺ እሺ የምታገቧቸው እነዚህን ግብረ ገብነት ተምሮ ያላደገ ተቆንጥሮ አላደገም ተገርፎ ምናምን እንዴት ያለ ነገር ነው ጎበዝ? ወንድ ልጅ ክብሩን እኮ መጠበቅ አለበት። ቁጭ ብሎ ገንዘብ ላኪልኝ። አሌክስዬ እንዴት ነህ? ሰላም ነው እኮ። እግዚአብሔር ይመስገን። እንኳን ደህና መጣሽ። አንድ ነገር ላስቸግርክ ነበረ። የምሰራው እኔ ሰው ቤት ውስጥ ነው እና ትንሽ ያው ከኪችን ውስጥ ባልትና ጀምሬያለሁ። ሰዎቹን አስፈቅጄ ማለት ነው። ገና 3ኛ ቀኔ ነው። እንድታበረታታኝ ነው። አንድ እንድታበረታታኝ ነው። ሁለተኛ ያው ኢማራት ስለሆን ካንተ የሚገዙ ሰዎች ካሉ ሰፖርት እንድታስደርገኝ ነው። ይቅርታ
ላሳየክ እችላለሁ። ባልትናው ከኢትዮጵያ ነው ማስመጣ። ሰው ቤት ነው የምሰራው። ጠባቃ ነኝ። ምግብ ነው የምሰራው። እዛው ሰዎቹን ለምኛቸው እዛው ኪችን ውስጥ ትንሽ መደርደሪያ አቁሜ ጀምሬያለሁ። ያው ለመውጣት ስለምፈልግ ማለት ነው። ቲክቶክ ላይ ምናምን ላይቭ ትገቢያለሽ? አዎ ገባለሁ፣ አለኝ ቲክቶክ ላይቭ በየቀኑ እየገባሽ ኮንሲስተንሲ ነው እሺ ለውጥ የሚያመጣው። በቀጣይነት አርጊው እሺ። በየቀኑ እየገባሽ አስተዋውቂ ምናምን ገዝተ ላይ እንደዚህ እያስገባሻቸው ጠይቂያቸው። የሚፈልጉም ሰዎች ያውሩሽ። ገብቶሻል? አሁን እንግዲህ አበረታተኝ ካልሽኝ ለአንድ ደቂቃ እድል ልስጥሽና አሳያቸውና አስተዋውቂ ስራሽን። እሺ ቆይ ላሳይክ። እና ደግሞ እናንተም ስትፈልጉ የት ነው ያለሽው? አቡዳቢ ነኝ። ዴሊቨሪ አለ፣ ችግር የለም እልክላቸዋለሁ። አነጋግሬ ጨርሻለሁ። ጥሩ ነው። እንደዚህ ነው። ሌሎቻችሁም እንደዚህ ጎን ለጎን ብትሰሩ አሪፍ ነው። አሁን እሷ ባልትና ስላለች ባልትና አርጉት ሳይሆን አስቡ ማለት የሆነ ሌላ ያልተሰራ ነገር ሰው ምን ይፈልጋል? በይዞ ቢዝነስ ማለት ችግር መፍታት ነው። የሰዎችን ችግር ከፈታችሁ መልቲ ሚሊዮነር መሆን ትችላላችሁ። በነገራችን ላይ ግን ምንድን ነው ችግር? በቃ ችግር ፈልጉና የሰው ችግር መፍታት ማለት ነው። ያንን የሚፈታ ነገር ማቅረብ። ግን ብዙዎቻችን ሆ ብለን የምንሄደው ሰው ሁሉ የሚሰራው ላይ። አሁን ሰው ሁሉ ባልትና የሚሸጥ ከሆነ ሁሉም ባልትና ይሸጣል። ልብስ የሚሸጥ ከሆነ ሁሉም ልብስ። እዚህ ጋር ስጋ ቤት ከከፈተ ከጎኑ ሄዶ ሌላ ስጋ ቤት ይከፍታል። ስጋ ቤቱ ካዋጣ ዳቦ ቤት አከፍትም እንዲህ ከስጋ ቤቱ ጎን ተመጋጋቢ ነው። ዳቦ ካንተ ሲፈልግ ካንተ ይገዛል። ተመሳሳይ መሆን የለበትም ማለት ነው። እናንተ ክሬቲቭ መሆኑ ቁጭ ብላችሁ ምን ያልተነካ ሀሳብ ወይም ሰው የቸገረው ምን አለ ምን ልፍታ የሰው ችግር እንደዛ ነው። ጊዜ ይወስድብሻል። ካልሆነ ወይ ነገ መጣ ማለት ወይ ወጣች እኔ እንድታሳይ ነበር ቪዲዮ ከፍታ ከዛ የሚፈልግ ሰው ካለ እሺ እንቀጥል። ችግር የለውም። ከመጣሽ በኋላም ነገ ምናምን አስገባታለሁ። ሰላም ሄሎ። እሺ እና እንደዛ ብታረቡ አሪፍ ነው። ችግር መፍታት ነው። ችግር አይ ወጣችሁ። ሰላም ሄሎ። ቆይ እቃውን እየሰብር ስለሆነ ሰብራ እስክትጨርስ ኮይን ልስጣችሁ። እስቲ ጊፍት ልስጣችሁና ሜምበር ሁኑ። እስቲ ሜምበር ኮይን ሳስቀምጥ ጓዶች ኮይን ሳስቀምጥ የምትወስዱት ሌሎቻችሁ ምን እያደረጋችሁት ነው? ኮይኑን ትተክሉታላችሁ፣ ይበቅላል። እሺ ኤኒዌይስ አንድ ኮይን ነው የሚጠይቀው ሜምበር ለመሆን። እሺ የሌላችሁ ሰዎች እኔ እሰጣችኋለሁ፣ ችግር የለውም። እዚህ ጋር ሳጥን ይታያችኋል። ከዚህ ሳጥን ውስጥ መውሰድ ትችላላችሁ ከ3 ደቂቃ በኋላ። ግን የሚሰጠው ታብ ላደረጉ ሰዎች ነው። ይህንን 3 ደቂቃ ታብ አድርጉና ልክ ቆጥሮ ሲጨርስ ቶሎ ከነካችሁት ይሰጣችኋል። ስትነኩት ከዛ ውስጥ ውሰዱና ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ችግር የለውም። እሰጣችኋለሁ። በኋላ ስወጣ ሌላ ደግማለሁ እሰጣችኋለሁ። እሺ ችግር የለውም። እሺ እውነቴን እኮ ነው። ሳስቀምጥ ሜምበር የሚሆነው ሰውና ልዩነት አለው። በጣም ይሰበና ይምድር። ጤና ይስጥልን። ሰላም አለይክ። እንኳን ደህና መጣሽ። ይሰማል? ማዳም አይሰማትም እንዴ? አውርታለች። ድምፅሽ ታፍኗል። አይሰማም ማለት ነው። ከተሰማ ላመሰግንህ የመጣሁት። እሺ ቀጥይ።
አይሰማትም። እሺ ችግር የለውም ለማመስገን ስለሆነ ምስጋና ግን ጋይስ ባታበዙ ጥሩ ነው። መሰላችሁ እኔ ሙቀቱን አልችለውም። አሁን ይኸውላችሁ እዚህ ሀገር ስንት ደረሰ መሰላችሁ? ዲግሪ ይኸው እንድታምኑ ከላይ ምን ይላል? ምን ይላል ከላይ 41 ፊልም የምናደርገው ደግሞ 47 ነው። በዚህ ሙቀት ምስጋና ስትጨምሩብኝ ቀለጥኩን። ለኪሌ ጤና ይስጥልኝ። ሰላም ነው። ሰላም ነው። እንኳን ደህና ቆየኸኝ። ጥያቄ ልጠይቅህ ነበር እና እሺ ጠይቄ። አሁን ማለት ነው 21 ዓመቴ ነው እና ሀገር ኢትዮጵያ አይደለሁም፣ ከሀገር ውጭ ነው ያለሁት። ድምፅሽ ኤርፎን ነው የምትጠቀሚው? ኖ አይደለም። እና ሄድ መጣ ነገር አርቄው ነው ስልኬን። እሺ አሁንስ? እሺ ጥሩ። እና 21 ዓመቴ ነው እና አሁን ኢትዮጵያ አይደለሁም፣ ከሀገር ውጭ ነው ያለሁት። የአዲስ አበባ ልጅ ነኝ እና ምናምን በጣም ማለት ላይፍ ነበር ከዛ በፊት ከ21 ዓመቴ በፊት ማለት ነው። እና አሁን ላይ ከሀገር ከወጣሁ በኋላ የሚሰማኝ ስሜት ማለት ነው ይሄ ያቺ ሀያት የለችም፣ የሆነ ራሴን ያጣሁ ያህል እየተሰማኝ ነው። ማለት ማናት መስቶት ሳይ ሌላ ሰው ማይ አይነት ስሜት ነው የሚሰማኝ። ለምን ይመስልሃል? ይህ ነገር እድሜ ከፍ ስላለ ነው ምናምን። አቤት ናም እድሜሽ ምን ያህል ነው? ተጠራች ማለት እድሜሽ ምን ያህል ነው? 21 እኮ አሁን ያልገባኝ በግንኙነት የፍቅር ግንኙነት ውስጥ ነበርሽ አይደል? አይ ነው በቃ ላይፍ አለ አይደለ? የትምህርት የክላስ ላይፍ ምናምን ነው የነበሩት እንጂ የኔ ፍቅር ያዘኝ ሃይ ስኩል እኮ። አሁን የዛ ተጽዕኖ ነው። አይ ዶንት ኖ አላውቅም። እኔም ግራ የገባኝ እሱ ነው። ማለት እዚህ ስሜት ከየት የመጣ ነው ምናምን ብዬ ብትጨነኩ ነው ራሴን ሳየው ነው ሀያት ተቀይረሻል ምናምን አንቺ አይደለሽም የሚል ስሜት ነው አይምሮ ይዛማል ነው ማለት ነው። በፊት እንደዚህ ያሰብሽው እንግዲህ መቀየር አይነት ስሜት ስለተሰማሽ ይመስለኛል። በፊት ምን አይነት ነገር ነበር አንቺ ህይወት ውስጥ ምንድን ነበር የምታስቢ? ከጓደኞች ጋር መዝናናት ምናምን አለ አይደለ? የወጣትነት ላይፍ የክላስ ላይፎች ምናምን ነበረ። ይሄን ያለ ጫና ያለው ላይፍ ምናምን እያሳለፍኩ አልነበረም። ስለ ፈታ ብሎ የሚያድግ ሰው አለ አይደል? አሁን ላይ ደግሞ ኢንቫይሮንመንቱ ሲቀየር ይሁን ምናምን አይ ዶንት ኖ ብቻ ግራ እየገባኝ ስለሆነ ነው አንተን ስለመከታተል። እስቲ እሱ ነገር ካለ የምታስቢው ከዛ አንጻር ትንሽ ውስብስብ ስራት ነው ሀሳብሽ። ምንድን ነው አሁንስ የሚሰማሽ ነገር? አሁን የሚሰማሽ ጸባን ነው። አይ በፊቱን አውቀን አልነገርሽን። አሁን ምንድን ነው የሚሰማሽ? አሁን እንደሚሰማኝ ታውቃለህ? መስቶት ላይ ሳየው ነው ሀያት አንቺ አይደለሽም። ያቺ ሀያት አንቺ አይደለሽም። በቃ ላይ የተቀየርኩ ያህል በቃ ያ ማንነት አዲስ አበባ ያለው ማንነት ጭራሽ የለም። በቃ ጭራሽ ስተኛ ምናምን ሌላ ሰው የሚያወራኝ እኔ አይደለሁም በቃ እኔ አይደለሁም ብዬ እንዳስብ የሚያደርገኝ ነገር አለው። እስኪ እሺ ሚዩት አድርጊ እስኪ። ትንሽ ግልጽ አይደለም ግን እንደው ጠቅላላ ስናደርገው የሰው ልጅ እንደነበረ አይቆይም። አሁን 20 ዓመቴ ላይ ማስበው የነበረው አስተሳሰብ አሁን የለም። የሚያስጨንቀኝ ያኔ በዛ እድሜ የሚያስጨንቀኝ ነገር አሁን ሳስበው ወይ ጉድ ምናምን ነው የሚያስብለኝ። ገብቶሻል? ምክንያቱም አመት እድሜሽ በጨመረ ቁጥር አንዳንድ ነገሮች ግድ አይሰጡሽም። ገብቶሻል? አሁን በፊት ከጓደኞች ጋር መዝናናት፣ መውጣት፣ እንደዚህ ጌት ቱጌዘር ምናምን መሄድ ምናምን አይነት ነገር የሚያስደስትሽ ከነበረ አሁን ብዙ ትርጉም አይሰጥም ያ ነገር ለአንቺ። ስለዚህ ኦፍኮርስ ትቀየራለሽ፣ ምንም ጥያቄ የለው። እንደነበረ አትሆኝም። 10 ዓመትሽ የሚያሳስብሽ ነገር አሁን አያሳስብሽም። ምን ነው ይሄ የልጅነት ነገር ምናምን ነው የምትይው። አሁን ደግሞ አሁን 20 ዓመትሽ ላይ ነሻል፣ እየገፋ 30 ምናምን ስትደርሺ ደግሞ ማለት ነው አሁን 20 ዓመትሽ ይሄ እንዲህ ስታስብ የነበረው ነገር ምንድን ነው ግን ያ ሲያስጨንቀኝ የነበረው ትያለሽ። ስለዚህ እድሜ ያስተምራል፣ ያሳያል።
መንገድ ያሳያል። እድሜ ሰዎች እድሜያቸው እየጨመረ በመጣ ቁጥር ያንን እንደ አድቫንቴጅ ይጠቀሙበታሉ የሚለው ሌላ ጉዳይ ቢሆንም፣ ስለዚህ መጥፎ አይሆን እንጂ ሀሳብሽ መጥፎ አይሆን እንጂ አልባሌ ቦታ አይሆን እንጂ ወይም ወደ መጥፎ ወደ ተጣመመ ነገር አትሄጂ እንጂ ዋይዝ እየሆንሽ ከመጣሽ እየተረጋጋሽ ከመጣሽ እሱ እኮ ነው ፖይንት። እሱ ነው ጥሩ ነገር። እንደውም ወር እድሜሽ እየገፋ በመጣ ቁጥር ከዚህ በኋላ እየተረጋጋሽ ብቻሽን መሆን እየፈለግሽ ወከባ ድራማ እየጠላሽ አዋራ ማስጨስ ይሄ ውክብክብ ያለ ጀማ ጓደኛ ስብስብ ምናምን እየጠላሽ ትመጫለሽ። ብቻሽን እየሆንሽ ነው ትመጪው ከጊዜ ወደ ጊዜ ደግሞ። ስለዚህ መጥፎ አይደለም ማለት ነው። እሺ ይሁን ያለ እየተሰማኝ አይደለም። ምን ሆኜ ነው ያቺን ያጣኋት ምናምን እያልኩኝ እንዳልከው አሁን ላይ ብቻዬን መሆን ምናምን ነው የምፈልገው። ጓደኛ ምናምን ማብዛት አልፈልግም። ግን ያው ምንም ሳይድ ኢፌክት የለውም አይደለ? እድሜው ነው እንደዚህ እያደረገኝ ያለው ወይ መብሰል ነው ብዬ ላስበው። እርጅናው ነው ምንም ሳይድ ኢፌክት የለውም። አትፍሪ። ዋናው ነጥብ አንቺ ገቢ ኑርሽ ገብቶሻል። በቃ ዝም ብሎ ጊዜ ሻሂድ ገብቶሻል። ቁጭ ብለሽ ስታስቢ የዛሬ 5 ዓመት ምንድን ነው አቺቭ ማድረግ የምፈልግ እንግዲህ ለዛ እዛ ላይ ቢዚ ሁኚ። ከዛ ውጭ ብዙ አያሳስብም። እሺ እንደውም በ20 ዓመትሽ እንደዚህ ማሰብሽ ግን ብዙዎቹ እኮ ካልዘለልን ነው አብዛኛው ቀድሜ ዘልዬ ይሆን እንዴ? እንግዲህ ያው የትምህርት ቤት ላይ ስላልሽኝ ትምህርት ቤት ውስጥ ያው ብዙ ጓደኛም ይኖርሻል፣ ብዙ ነገር እኮ ታሳልፊያለሽ። ሰው እንደዚህ ከሆነ ጥሩ ነው። እሺ በጣም ነው የማመሰግነው። እሺ መልካም ቀን። ኮይን ውሰዱ ብዬ ልመና አሁን ሁሉም ሲወሰድ ኮይኑ ይጠፋል። እሺ ሳጥኑ ይጠፋል። ያልጠፋው ስላልተወሰደ ነው። እኔ ግን እዚህ ቤት በጣም በቃ አሞላቀቅኳችሁ አይደል? ውሰዱ አስወሳሽ ኮሚቴ ላይ ቋቁም እንዴ ትወስዳላችሁ አትወስዱም? ኮይን ሰላም አለይኩም። እንኳን ደህና መጣሽ። እግዚአብሔር ይመስገን። እኔ አንድ አነስ ቀልጥፍ ያለ ጥያቄ ነው የምጠይቅህ። እሺ እኔ ማለት ነው በጣም ኃይለኛ ነኝ። ኃይለኛ ስልህ በቃ ኃይለኛ ስለሆንኩኝ ከሰዎች ጋር መግባባት አልችልም። ያኔ ቶሎ ነው የምናደደው፣ ቁጡ ነኝ፣ ቶሎ ነው የምቆጣው እና ሰዎች ደግሞ በዛ ይቀየሙኝና አሁን ላይ ብቻዬን ነው ያለሁት። ያኔ ብቸኝነቴን ብዙም አልጠላውም፣ ግን ያኔ የምናድረው ከትንሽ ደቂቃ ነው። ከትንሽ ደቂቃ በኋላ እኮ እረሳለሁኝ። ለጊዜው ግን በጣም ነው የምናድረው። ወይ ደውዬ ካላነሱልኝ ስልክ ወይ ካልደወሉልኝ ምናምን በቃ ሰው ራሱ የሆነ ሰው እንዲደውልኝ ነው የምፈልገው። እኔ መደወል ግዴታ የለብኝም ብዬ አስባለሁ። ቤተሰብ ራሱ እነሱ እንዲደውልኝ ነው እንጂ የምፈልገው እኔም እኮ መደወል የለብኝም፣ እነሱ ናቸው መደወል ያለባቸው ብዬ አስባለሁ። እና በጣም ብዙ መልካም ሰዎችን በዚህ ባህሪ አጥቻለሁ ማለት ነው። እና አንዳንዴ እጸጸታለሁ ምናምን ወላ ትክክል ነኝ አይደለሁም ማስተካከል አለብኝልና ግን ማስተካከል አልችልም ማለት ነው። ያኔ እሞክራለሁ ለማስተካከል። ቆይ እስኪ ይሄን ነገር ማስተካከል አለብኝ ለመረጋጋት እሞክራለሁ እና በቃ ለአንድ ቀን ምናምን ከተረጋጋሁኝ በነጋታው ያው ነው። ያኔ አሁን የሆነ ጓደኛ ነበረኝ ምናምን በጣም መልካም ልጅ ነው፣ ጥሩ ልጅ ነው። ግን እኔ በጣም ኃይለኛ ስለሆንኩኝ ተለያየንና አሁን ላይ ምንም አይመስለኝም። በእርግጥ ግን ምናልባት ይሄ ነገር ትክክል አይደለም ለወደፊት ምናምን ብዬ አስባለሁ። እና ምን ትለኛለህ? አሁን ስልክ ደውለሽ የሆነ ሰው ካለ አንሳልሽ ትናድጃለሽ ማለት ነው። የሆነ ሰው ነው ማውራው ብዬ ደውላለሁ። ሰላም እንዴት ናችሁ? ደህና ነን። ሰላም ነን ካሉ ራሱ ያበቃ ያናድረኝ። የሆነ ቃላት ካናድረኝ ወደ ነገር ነው። አይ ዛሬ በሰላም ነው ማውራት ያለብኝ ምናምንልና በተረጋጋ መንፈስ ቆይ በቃ የሆነ ነገር ፈልጋለሁ። በቃ በማያናድደው ሁሉ በማያገባው በቲክቶክ የሆነ ነገር አነሳና ምክንያት በዛ መጨቃጨቅ ነው የምፈልገው። ከዛ ስልኩን ከዘጋሁት በኋላ እንዲህ ቆይ ለምንድን ነው እንደዚህ የሚሆኑ? ለምንድን አሁን ይሄ ምን አገባ ከዚህ ህይወት ጋር ምን አገናኘውልና ልክ ስልክ ስደውል በቃ በተለይ አንድ ሰው ጋር ነገር ነው የሚለኝ። እንደዚህ ቤተሰብ ጋር በቃ የሆነ የሚያስቡልኝ ሰዎች ጋር ስደውል
በቃ ነገር ነው የሚለኝ እና ከወጣሁ በኋላ ደግሞ ይሰማኛል ምናምን አለቅሳለሁ። ብቸኝነት ነገር ይሰማኛል። ያኔ ለምን እንደዚህ ምናምን ሆኜ ማለት ነው። እና በጣም ከባድ ነው። ይሁን አልሁን አላውቅም። እሺ እስቲ ሚዩት አድርጊ እስቲ። ጸበደላላ ማለት ይሄ ነው። ነገር ፈልጋለሁ ማለት ጤናማ አይደለም። ግን አሁን ይህን ለማስተካከል ኢሞሽንሽን መቆጣጠር ነው። ገብቶሻል? ስሜታዊነት በጣም የሰው ልጅን የሚያጠፋው የሚገለው ወይም የሚያዋርደው እሱ ነው። እሱን መቆጣጠር መቻል ትልቁ ስራ ወይም ትልቁን ስራ ሰራን ማለት ነው። እኛ ሰዎች ሁላችንም እኮ ስሜታዊነት ይኖርብናል። ግን ልክ እንደ መግራት አለብን ማለት ነው። እኛ ወደምንፈልገው መውሰድ አለብን። እዚህ ጋር የሆነ ሰው ቢናገረኝ ነው የምልሽ፣ ዝም ብሎ ቢሰድበኝ ኢሞሽኔን መቆጣጠር ካልቻልኩኝ እኔ ነኝ የምዋረደው። ገብቶሻል? የማይሆን ቃል ተኩሳለሁ እኔ፣ ከዛ ረከስኩ ማለት ነው። ስለዚህ ያቺ ኢሞሽን ውስጥ ያለው ይሄ ካልወጣው እያለ የሚታገለውን ይሄ ነገረኛውን ሰውዬ ዝም በል ብሎ አፍ ማስያዝ፣ እሱ ትልቁ የእኛ ስራ መሆን አለበት። እሱን መቆጣጠር መለማመድ አለብሽ ማለት ነው። ስለዚህ ያቺን ሴትዮ ውስጥ ነገር የሚላትን ካልተጣላው፣ ካልተናገርኩ፣ ካልተሰዳደብኩ፣ ግጭት ካልፈጠርኩ፣ ሰላም አልፈልግም ችግር ነው የምፈልገው የምትለዋን ውስጥ ያለችው ያቺን ሴትዮ አፏን መዝጋት አለባት ከዛሬ ጀምሮ። ምን በማድረግ እንደዚህ የሚያናድዱ ሲቹዌሽን ውስጥ ስትሆኚ ከዛ ቦታ በተሻለሽ መጠን ዞር ማለት፣ መጥፎ ቃል አለመናገር ማለት። ሁለተኛ በራስ መተማመንሽ ላይ ስሪ። ሰው በራሱ ሲተማመን ሰው ደወለለት አልደወለለት፣ ወደደው ጠላው፣ ፈለገው አልፈለገው ብዙ ጉዳይ ስጠው ውድ እንደሆነ ካሰበ ማለት ነው። ስለዚህ ሰዎች ግዴታቸው አይደለም። ሰው ደውለሽለት ስልክ ካላነሳ ምናልባት ወይ አልተመቸው ይሆናል ወይ አልፈለገ ሊሆን ይችላል። የትኛውም ፖይንት ይሁን አንቺ በራስ መተማመን ካለሽ አንድ ይደውልሻል። ከአንድ ጊዜ በላይ ደግሞ አታረጊ ምንም ነገር። ስልክ ስትደውይ አንዴ፣ ቴክስት ስትልኪ አንዴ፣ ካልተመለሰልሽ እዛ ቦታ ላይ በቃ አትገኝ፣ መልሰሽ አትላኪ። አትናደጂም፣ መልስ አትመልሽም። በተቻለሽ መጠን ዝም ማለትና ውስጥሽ ያለውን ያንን ስሜታዊነት መግራት ማሰር ትችያለሽ። አሁን ካወራሽኝ ሰዓት ጀምሮ እቺ ስሜታዊነት ስትመጣ ቆይ እስቲ ተረጋጊ ብለሽ እቺን ማስለመድ ከቻልሽ እየበሰልሽ እየተስተካከለ ይመጣል እንጂ አስቸጋሪ ነው የሚሆነው። ከሁሉም ሰው ጋር ነው ያለያይሽ፣ ጥሩ አይደለም። እሺ አሌክስ አመሰግናለሁ። እሺ ወንድሜ ቴንኪዩ። እሺ ትንሽ ከቆየሁ ችግር እየጨረሰሽ መስሎኝ ነበር። ትንሽ ከቆየሁ ችግር ልፈጥር ይችላሉ ልትል መሰለኝ። እኔ ላይም ትሄጂብኛለሽ። የነገርኩ አይገባም እንደ አንተ እንዳት ስቀልድ ነው። ኤኒዌይዝ አብዛኛው ማለት የሁሉም ሰው የአንድን ሰው ችግር ይመስለኛል። የሆነ ሰው ጋር ደውላችሁ ስልክ ካላነሳላችሁ እንዴት? ለእኔ ስልክ ለማንሳት ግዴታ የለበትም ፈቃድ እንጂ አንድ ሰው ጤና ይስጥልኝ። ሄሎ ኦኬ። አይሰማም ድምፄ? ድምፅ አይሰማም ነው? ይሰማል ድምፄ አለው? እሺ ብር ላይ ኔትወርኩ ነው መሰለኝ እኔ ጋር ወይ ከነሱ አላውቅም። ቀጥ እያለ ነው። እሺ ሜምበር ሁኑ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ እሺ። ኦኬ አይሰራም። ድምፅ የለም። ሄሎ
ሰላም ነው አሌክስ? ጤና ይስጥልን። ይሰማል? ይሰማል። እንኳን ደህና መጣህ። ወንድም ማውራት ይችላል? እንደዚህ የሚባል ነገር አለ እንዴ? ማንም ሰው ማውራት ይችላል። ምን እንታዘዝ? ድምፅህ እየተቆራረጠ ይሰማል? ድምፅህ ግን እየተቆራረጠ ነው። ከኔ ይሁን ከአንተ አልገባኝም። ያንተ ግን እየተቆራረጠብኝ ነው። እንጃ እኔ ጋር ነው መሰለኝ። አሁንስ ጥሩ ነው፣ ጥሩ ነው። እሺ ንገረን። ማለት ከዚህ በፊት ፋሚሊ ነው እና ሳንተዋወቅ የሆነ ህይወት ነበረባት። ያ ህይወት ደግሞ የሚሆን አይደለም። ከዛ በዛ ጉዳይ ላይ ትንሽ ሀሳብም ሰጠው፣ ተስማመን። ከዛ በኋላ እንግዲህ ከዛ ህይወት ተለየች እና አሁን ደግሞ አለ ወደቀ። ቶሎ ነርሶች ግሉኮስ እና ኦክሲጅን ስጡትና ቶሎ ኮማ ክፍል። ወንዶች እኮ እዚህ ቤት እኮ መግባት አልቻሉም እኮ። ሀክ ታረጓቸዋላችሁ ሴቶች። ወንድ ልጅ ማውራት አይችልም። ምን ይሻላል? ቆይ ከዛ እዚህ ቤት ወንድ አይገባም እንዴ ይላል ሰው። እኔ ጾታ እያየሁ አላስገባ ጓድ። ሰላም ሰው የጾታ እያየሁ አላስገባ። እኔ አንዳንድ ፕሮፋይል እያየሁ አይደለም አስገባው። ግን እርሙን ወንድ ቢገባ ይኸው ባፍቲ ነው ተተከለ። ኤኒዌይስ ከመጣ አስገቡት። እሺ እንደው ከኔትወርኩ ከሆነ አስቸጋሪ ከሆነ ጓድ። ጤና ይስጥልን። አብሮ ይስጥልን። ታፕ እያደረግኩኝ በስህተት ነው። በጣም ይቅርታ አሌክስ። ምንም ችግር የለም። አመሰግናለሁ። ታፕ ስታደርጉ እዚህ ግንባር ነው ብትሉኝ ይመከራል። ከታች ሪኩዌስት በስህተት እንዳይመጣባችሁ ማለት ነው። እሺ ሰላም። ሄሎ። ኦኬ የለም። በር ላይ ተሳስቶ የመጣባችሁ ሰዎች ካላችሁ ካንስል አድርጉት። እዩትና ሪኩዌስት ደጋግሞ አሁን ለምሳሌ እንደዚህ ወጥቶ ማለት ነው እንደዚህ አስወጥተ ነው ገብቶ ምናምን ሳይሰማ ድጋሚ ለሁለተኛ ጊዜ የሚመጣ ሰው ካለ አውቆ ነው ማለት ነው። ስለዚህ ምንድን ነው የምናደርገው? ለአንድ ሳምንት እረፍት እንሰጠዋለን። አታርጓ ጣት ነው የምንገለው። ሰላም እሺ ለች እረፍት እንሰጠዋለን። እሺ ማረፍ አለበት። ግን በስህተት አንዴ ችግር የለውም። አንዴ ከመጣ ይትሶኬ እሺ ሳንች ይስጥልን። ይሰማል? ይሰማል። ሰላም ነው። ምንም ታዘዝ። አንድ ነገር ላስቸግር ነበር። እሺ
ባላገባለሁ ከዛ ደብደቤ ያስወጣዋለሁ። ምን ማለት ነው? እና ይሄን ነገር አርባና ማንኛውንም ጥያቄ ሲጠይቀኝ ያናድደኛል እና እማታለሁ። ከምርሽ ነው የምትነግሪኝ? አዎ ከምሬ ነው። የምር ማልቀይረው ጸባይ ሆኖብኝ ነው የምጠይቅህ። ምንድነው? ምን ሲጠይቀሽ ነው የምትማቸው? ኖርማል የቤት ወሬ፣ ኖርማል ወሬው ራሱ አይጥመኝም። አሁን ራሱ ያው ተጣልተን ወጥቷል፣ መትቼው ወጥቷል። ባል አገባለሁ ደብድቤ ያስወጣለሁ ስትይ ማለት ተፋተሽ ድጋሚ አግብተሽ ነው ወይስ አሁን ለሶስተኛ ጊዜ ትደበድቢያቸዋለሽ? አዎ በቃ ማንኛውም ጥያቄ ሲጠይቁኝ አይጥሙኝም፣ አወራራቸው አይስበኝም። ባላቅም በውጭ እኮ ተመቻችተን ያገባዋቸው ግን ከዛ ግን ያናድዱኛል እና ማልቀይረው ጸባይ ሆኖ ነው። ቢያንስ ምክር ካስፈለገኝ ትንሽ ለየት ያለ ነገር ነው። እኔ ያው ለዛ ነው ከምርሽን ነው እየጠየኩሽ። ማለት ወደሽ ፈቅደሽ ተፋቅራችሁ ተዋዳችሁ ከተጋባችሁ በኋላ ጥያቄ ሲጠይቅሽ ወይ ወሬ ሲያወራሽ ማይጥምሽ በደህና ነው። እሱ እኮ ነው ግራ ይገባኝ። አሁን ከደቂቃዎች በፊት ተጣልተን ወጣ። ለምሳሌ ምንድን ያጣላችሁ? እማታለው የኔ ችግር እሱ ነው። ምንድን ያጣላችሁ? አሁን ለምሳሌ ከሱ ጋር ዛሬ ምንም በሰላም ቁጭ ብለን ቡና እየጠጣ ከዛ ስለ ድሮ መወራት ተጀመረ። ሳላስበው ተማታው እና እሱ ዝም ብሎ ወጣ። ምን አማራጭ አለው? እንዳንቺ ተማሽ እና ተደባዳቢ ባል ገጥሞሽ አያውቅም? እንደዛ እኮ ከሆነ አወራው ጭሰ ማለት እኮ ነው። ጉድፈላ ገጥሞሽ አያውቅም? እንደዛ ባይ ዘ ዌይ ስማታ አላውቅም። እኔም ራሴን አላውቅም እና በጣም ነው መማታው። ቢሞክረኝ እንኳን አይችለኝም። ትንሽ እኔም ለዛ ነው ከምረሽ ነው ወይ ብዬ ጠየኳት እና ትንሽ ለየት ያለ ነው። እሺ አሁን ምንድን ነው የፈለግሽው? በምን ላስተካክለው ይህን ጸባይ? አሁን እንግዲህ እውነት ከሆነ ይሄ ከእግዚአብሔር ሀሳብም ውጭ ነው። ገብቶሻል? ወንድም ሚስቱን መማታት የለበትም ሲባል ሴቷ ባሏን መማታት አለባት ማለት አይደለም። መማታት፣ መደባደብ ትክክል አይደለም። የትዳር አጋርሽ ማክበር አለብሽ። አሁን እዚህ ውስጥ እንደዛ የሚያደርግ ሰው ካለ ለምሳሌ ማክበር አለብሽ። በቃ ሚስት ለባሏ ትታዘዝ ነው የሚለው አይደል እግዚአብሔር። ስለዚህ መታዘዝ ነው፣ ሀሳቡን መቀበል ነው። ከዛ በኋላ ከተቀበልሽ በኋላ በተቻለ መጠን ልክ እንኳን ካልሆነ ይሄ ነገር ልክ አይደለም እስቲ እናውራበት ብለሽ በፍቅር አለሳልሰሽ ከጊዜ በኋላ ነገሩን በንግግር ለመፍታት መሞከር እንጂ ድብድብ መምታት ማለት ይሄ ዲስሪስፔክት ነው። ገብቶሻል? ካለፈ በኋላ በጣም ነው መጸጸት እኮ እሱን ነው የምልሽ። አሁን ከዛሬ በኋላ እንግዲህ ይሄ ችግሩን ካወቅሽው ችግሩን ለማስተካከል ግማሽ መንገድ መንገድ አውቀሻል ማለት ነው። ችግር መሆኑን ስህተት መሆኑን እያወቅሽ በዛ መንገድ የምትሄጂበት ከሆነ እኮ ይሄ አውቀሽ ነው እያደረግሽው ያለሽው ማለት ነው። በተቻለሽ መጠን ስሜታዊነትሽን ገታ አድርገሽ መከባበር በጣም ጥሩ ኢምፖርታንት። መገላመጥ ራሱ የለብሽም። በተቻለሽ አቅም ሪስፔክት አድርጊ። ችግር ካለ ተጨቃጨቁ፣ ተነጋገሩ። ካወራችሁና ከተግባባችሁ ጥሩ፣ ካልሆነ ለሌላ ሰዓት አሳልፈሹ በተረጋጋ ስሜት ለመነጋገር መሞከር ነው እንጂ ድብድብ ለሴትም ለወንድም አይበጅም። ስለዚህ ለማስተካከል ጉዳዩን ያውቀሸዋል። ከዛሬ በኋላ እናድጂ ወይ ዞር ወይ ከዛ አካባቢ ውጪ ወይ ከቤት ከስሜታዊነትሽ እርፍ ሲልና ስትረጋጊ ከዛ ደግሞ ትነጋገሩበታላችሁ ማለት ነው። ጸሎት አድርጊ ደግሞ። እሺ ምንም ማለት አይደለም። እሺ የተባባሰ ማለት አሁን ነው
ሶስተኛው ያለውም ጦርነት የሚጀምረው በሴቶች ነው የሚል ንግርት አለ። ሴቶች ባላቸውን ይደበድባሉ፣ ባሎች ተሰባስበው ሰላማዊ ሰልፍ ተደበደብን በሚል ይወጣሉ። ከዛ ጦርነቱ ይፋፋማል፣ ነገሩ ሁሉ ወደ ሌላ ይሄዳል የሚል ንግርታዊ ጉዳይ አለ። ነገሩ ሊፈጸም ይሆን እንዴ? ጓድ እደበድባለሁ። አሁን እዚህ ቤት የሚደበድብ ባል ሆኖ ሚስቱ የሚደበድብ ብዙ ጊዜ ሰምተናል። እሱ ልክ እንዳልሆነ ሁሉ ይህም ልክ አይደለም። እሺ ጓዶች፣ ሴቶች ልክ ስታርጎ ሳይ ጀግና ባዩ የታባቱ እንዴ ጎዝ አንዱ ሲያደርገው ስህተት ሌላው ሲያደርገው ትክክል የሚሆነ ኃጢአት የለም። በነገራችን ይገባኝ እንደዛ ማለት ወንድ ሲሰርቅ ሌባ ሊባል ወይም ሴቷ ስትሰርቅ ደግሞ ጽድቅ ሊባል አይችልም ማለት ነው። ሁለቱም ካረጉት ጥፋት ነው። አታበረታቱ እንዲህ አይነት ነገር። እሺ ዝም ብሎ ከረከርን እንትን ምን ለማድረግ ሞክራለሁ። ቶሎ ወደ ቀጣይ ሆነ መሄድ በሙቀት ተበላሸው። ዘንድሮ ተበላሸው በሙቀት። ሰላም ሄሎ፣ ጤና ይስጥልኝ። ሰላም አሌክስ። ቀለጥኩ ራሱ ምን እንታዘዝ? እሺ እኔ አንድ ነገር ላማክርክ። እሺ ምንድነው? እኔ ከልጅነቴ አንስቶ ማለት ሰው ቤት ምናምን እናቴ ጋር ነው ያደግኩት። ከዛ ከ15 ዓመት ምናምን በኋላ ሰው ቤት ነበርኩ፣ አዲስ አበባ ሰው ቤት ምናምን እና ዘመድ ምናምን ደግሞ ሀብታም አሉ እና አሁን ላይ አረብ ሀገር ነው ያለሁት። ለምን የዛኔ ያላገዙኝ ማለት ለምን የዛኔ ያልረዱኝም፣ ለምን የዛኔ ትምህርቴን አልጨረስኩም፣ ለምን የዛኔ ከጎኔ ያልቆሙም ምናምን የሚለውን አሁን ላይ እያሰብኩኝ ማለት ከነ ስልካቸውን አላነሳም፣ ስልክ አልመልስም፣ ከነ አልደውልም። በቃ ጭራሽ ስልኬን አጥፍቼ በቃ ማለት ወደኋላ አስባለሁ ማለት ለምን አላገዙኝ፣ መርዳት ይችላሉ፣ ማገዝ ይችላሉ ምናምን እና እሱን አስባለሁ ማለት ምን ማድረግ ነው ያለብኝ? ልክ ነኝ ወይስ? ቤተሰቦችሽ ናቸው አይደል? ዘመዶቼ በቃ አክስት፣ አጎት ምናምን ቤተሰብ እኮ ትንሽ ግን ለምን አላገዙኝም ማለት በምን እንዲያግዙሽ ነበር የምትፈልጊው? ማለት ማገዝ ይችላሉ። አሁን ለምሳሌ እኔ የወንድማቸው ልጅ ነኝ። የሌሎችን የወንድማቸው ልጅ ያግዛሉ ምናምን ይረዳሉ፣ እነሱ ሀብታም ስለሆኑ ምናምን እና እኔ የድሃ ልጅ ስለነበርኩ ደግሞ ምንም አይረዱኝም። በቃ እዛ አዲስ አበባ እንኳን እንደነበርኩ ምን እንደምሰራ እንኳን ደውለው እንትን አያስታውሱኝም ምናምን ጭራሽ ማለት ነው። አሁን ላይ ደግሞ በጣም እዚህ ከመጣው በጣም እኔን እንደሚወዱኝ ነገር ስሜን በቃ በተለየ አጠራር ነው የሚጠሩኝ ምናምን ሲያስመስሉ በጣም ይሰማኛል። ወደኋላ በቃ ለምን ይዛኔ ያልረዱኝም፣ ለምን ይዛኔ ያልመከሩኝም፣ ምን እንዳሳለፍኩ ለምን አልጠየቁኝም፣ ለምን እንደ ሰው አላሰቡልኝም የሚለው ሀሳቦች በቃ እንደማልፈለግ አይነት ስሜት ማለት ነው። እና እያስመሰሉ ነው ምናምን ብዬ በቃ ስልኬን አጥፍቼ ጠፋለሁ ማለት ነው። አላነሳም ጭራሽ ከነ ማንንም አላወራ አሁን ላይ ማለት ነው። እሺ አሁን ምን ያህል ጊዜ ነሽ ከሀገር ከወጣሽ? 2 ዓመት አልፎ። ገንዘብሽን ራስሽ የምታስቀምጪው? ገንዘቤን እናቴ ጋር ማለት ነው። በእናቴ ልካለሁ። የራስሽ አካውንት የለሽም? የራሴ አካውንት የለኝም እና በእናቴ ነው የማስገባው። 2 ዓመት ሙሉ? አዎ። እሺ ሚውዝ አድርጊ እስኪ። 2 ነገር ነው የማያግሻው። አንደኛ እነሱ አንቺን የመርዳት ግዴታ የለባቸው። ማንም ኢቨን እናትሽ። እኔ አንድ ሰው እኔን የመርዳት ግዴታ አለበት ብዬ አላም። የራሴን ህይወት ራሴን ኃላፊነት መውሰድ ያለብኝ። ይሄ ማለት ስላረዳኝ አልወቅሰውም፣ ግን ደግሞ ድራማ ሲሰራ ካየሁት ፈገግ ብዬ ነው አልፈው።
እንደ አሁን ለምሳሌ በወደቅሽበት ሰዓት ዞር ብሎ ሳያይሽ ቀርቶ አንድ ሰው ልክ ስትነሽ፣ ስትሰሪ፣ ገንዘብ ስታገኝ፣ ስትለወጪ ሲያምርብሽ ምናምን እንደ ወዳጅ ምናምን መስሎ ጣ እያለ ሲመጣ እንዴት አድርጋለህ ምናምን አይደለም ሳቄ ያመልጠኛል እስቲ ይሁን ብዬ ነው መልስ አትመልሽ። እንዴት ያኔ ሳትረዱ ምናምን አይባልም። በቃ ገብቶሻል የሆነ ነገር። ስለዚህ ዝም ነው የምትይው፣ መልስ አትመልሽም። የእግዚአብሔር ሰላምታ አትከለኪያቸው። ደህና ነሽ እግዚአብሔር ይመስገን ሰላም ነው አለቀ። ከዛ ውጪ ማብራሪያ መስጠት የለብሽም። ምንም እንደ ማንኛውም ሰው ናቸው ላንቺ። ስለዚህ እሱን ወደ ጎን አድርጊ። ብዙ አይምሮሽን አይቆጣጠረው ማለት ነው። የራስሽን ኃላፊነት የራስሽን ነው መውጣት ያለብሽ። ችግርሽ ተነሽ፣ ከወደቅሽበት አጣሽ ተነስተሽ ስሪ። ዘንበዴ እኔን ሰፖርት ማገዝ ግዴታው አይደለም። ቢያረገው መልካም ነው፣ ካላረገውም ለራሴ ህይወት ራሴ ነኝ ኃላፊነቱን መወስደው። ሰው ነገር ከኮራው በራሴ ነው ማለት ነው። ስነሳ ሳሸንፍ ማንም ሰው መጥቶ ከእኔ ጎን መድረኩ ላይ ለመቆም አይገባም። ምንም የሚያደርገው ነገር ስለሌለ ማለት ነው። ሽልማቱንም ክሬዲቱን የምትሰጪው ለፈጣሪሽ ነው፣ ከዛ ቀጥሎ ለራስሽ ነው ማለት ነው። ይሄ በዚህ ይቀመጥ። ሁለተኛ ገንዘብሽን በእናትሽ እየላክሽ ስታስቀምጪ እናትሽ አንቺን ለመጉዳት፣ አንቺን ለመጣል፣ የአንቺን ገንዘብ ገደል ለመክተት አስበው ሳይሆን ግን ይጠፋባቸው ይችላል። ችግራቸውን ሲያዩት በቃ እስቲ ተካዋለሁ ይሄንን ነገር እስክትመጣ ድረስ እንትን ብለው ሊያረጉት ይችላል። አንቺን እኮ ለመጉዳት አስበው በክፋት ሀሳብ ተነሳስተው አይደለም። ከዛ ምን ይፈጠራል? ያን ገንዘብ ከጠፋባቸው በኋላ መልሰው ለመተካት ይቸገራል። ገንዘብ እጅሽ ላይ ስትይዙና ከጠፋ በኋላ መልሰሽ ለመተካት ስታገኙና ሲጠፋ ልዩነት አለው። በነገራችን ሲጠፋ ቶሎ ነው የሚጠፋ። የጠፋውን ደግሞ መልሰሽ ለማግኘት በጣም ረጅም መንገድ ነው የምትሄጂው። ይህ ማለት ለምሳሌ 10 ዓመት ለፍተሽ ያጠራቀምሽውን ገንዘብ በአንድ ሰዓት ውስጥ ልታጠፊ ትችላለሽ። ሲጠፋ የገነባሽው ነገር ሲፈርስ ዊዝን ሰከንድ ሊፈርስ ይችላል ወይም ሊጠፋ ይችላል። ለማግኘት ግን ዓመታት ነው የሚወስደው። ስለዚህ ይህን ከገባሽ የምታገኘው ነገር ዝም ብለሽ በቀልድ አዊ ነገር የትም ቦታ አትበትኚው ማለት ነው። በከሌን ያዝልኝ አትይም። ስታገኘው ዓመታት ይፈጃል። ሲጠፋ ወዲያው ነው የሚጠፋው። ስለዚህ እንደዛ ባታረጊ ጥሩ። እናትሽን ስለማታምኛቸው፣ ስለምትጠራጠሪያቸው፣ ስለማትወጃቸው ሲሆን ለእናትሽ ስለምታስቢ ነው ይህን ማድረግ ያለብሽ። ምክንያቱም ነገ ገንዘብሽን ቢያጠፉት የልፋትሽ ዋጋ ገደል ቢገባ ልትቀየሚያቸው እናትሽ። ገብቶሽ? ገንዘብ ሊያለያየሽ ነው ማለት ነው። ያንን እድል ለምን ትፈጥሪያለሽ? መትረጃቸው ከሆነ እርጂ፣ እሱ ገዛ ነው። ግን ልፋትሽን ግን የኔ የምትይውን ግን በራስሽ መንገድ ማስቀመጥ ያለብሽ ብዬ አስባለሁ። ይሄ ለሌሎቻችሁ ነው። እሺ ተግባባ? እሺ አሌክስ አመሰግናለሁ። እሺ ገንዘብ ወዳጆቹን ያሰጣችሁ ብር ስታበድሩ፣ ለምሳሌ አበድሩኝ ብለዋችሁ ሰዎች ለማበደር እንኳን ከፈለጋችሁ ብታጡ እንኳን ማይጎዳችሁን አበድሯቸው። ለምሳሌ 10 ሺህ ብር ከጠየቀሽ አንድ ሰው 10 ሺህ ብር ብታበድሪ ቢከለክልሽ ነገ ህይወትሽ ሊመሰቃቀል ይችላል አይደል? ሰው ተቀያየምሽ ማለት ነው። 1 ሺህ ብር ብታበድሪው ኖርማል ነው። ብታጩ ቢከለክልሽ ነገ ባይመልስልሽ እንኳን ኦኬ፣ ህይወትሽን አያመሰቃቀለውም ወይም ህይወትሽ አይበላሽም። ስለዚህ ማበደር ከሰው ጋር ያለያያቸዋል። ብድር እንኳን ነው የምላችሁ። ግን እንደው በቃ ሰፖርት ላድርግ ወዳጄ ነው ላበድር ምናምን እንኳን ካላችሁ ከሰጣችሁት በኋላ ያ ሰው ቢከለክላችሁ ነገር ባይመልስላችሁ እንኳን እናንተ ህይወት ላይ አፌክት የማያደርገው ብታጡት የማያሳንሳችሁ ነገር አበድሩ እንጂ አሁን 100 ሺህ ብር አበድሪኝ ሲባል በቃ አንስተሽ ስጪና ከዛ ፋይናሊ ለፍርድ ቤት ብሬን ከለከለችኝ አስመልሱልኝ ሌላ ጣጣ ውስጥ ትገባለች ወይስ በር ላይ ትቆያለች? ፈርታ ነው። ነርሶች አስገቧት እንጂ ከኔ ነው ከኔ አይመስለኝም። ምክንያቱም የአሁኖቹ እየሰራ ስለ አንዳንዶቻችሁ ኔትወርካችሁን አስተካክሉት። ክብሯል የእናንተ ያላችሁበት ኔትወርኩ ጥሩ ካልሆነ ዝም ብሎ ነው የሚዞረው። እሺ ዝም ብሎ ነው የሚዞረው። ሰላም
ይሰማል? ሄሎ እሺ ያንቺ ድል ለእሷ ልስጣት። ቆይ ነይሽ ደጋግመሽ እየጻፍሽ ነበር። ድንገት ሪኩዌስት ልኮ ያልሰራለት ሰው ካለ ደግሞ እስኪ መግባት ለሚፈልግ ሰው እንስጣት ድሉ። ግቢያ ፕሊስ አስገባኝ ብላ ነው ገብታለች። ሰላም ሰላም አሌክስ ገብታለች። ሰላም አሌክስ ወይም በላይ ናችሁ። ኔትወርኳ መሰለኝ አይደል? ከኮመንት ላይ እኮ ማላስገባው ለዛ ነው። አያችሁ አሁን ተረዱኝ። ከኮመንት ላይ በቃ እንደዚህ ነው የሚሆነው። ሄሎ ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየክ። ምን እንታዘዝ? እኔ የማማክረው ነገር ነበረኝ። እሺ ንገሪኝ። እና ባለትዳር ነኝ ነበርኩኝ፣ አሁን ግን አይደለሁም። እና ይህ ባለትዳር ከመሆኔ በፊት ቤይሩት በነበርኩ ታይም ነበረኝ። በስልክ ጓደኛዬ ስልክ ስታ፣ ከዛ በቃ በዛ አጋጣሚ ደውሎኝ እያወራው ነበረ እና ደግሞ አልፈልግም መውራት ምናምን ያልኩ ነበረ። ከዛ በቃ ዝም ብዬ ሳወራ ሳናቅ ፍቅር ውስጥ ገባው። ጓደኛሽ ልጅ ያስተዋወቀችሽ? ጓደኛዬ ናት ያስተዋወቀችኝ። ከዛ በቃ ያለኔ ፍቃድ ለምን ስልኬን ሰጠሽኝ ምናምን ብዬ ከሷ ጋር በጣም ተጨቃጨኩ። አረ ዝም ብለሽ አውሪኝ፣ ምንድነው ምን ሆነሽ ነው ምናምን አለችኝ። ዝም ብሎ እንዴት ይወራል? የሆነ ነገር ውስጥ ቢገባስ? አረ ችግር የለም ምናምን አለችኝ። ከዛ በቃ ዝም ብዬ ሳወራ ሳላቅ ፍቅር ውስጥ ገባው። ከዛ 2 ዓመትን ጨርሼ ወደ አገር ቤት ተመለስኩት እና የተመለስኩት ታይም ደግሞ አግኝቼው ነበር። እሱን ካገኘው በኋላ ሁሉ ነገር እንደጠበቅኩት አልነበረም። በቃ ሁኔታው አንድ ደግሞ በቃ ሱሰኛ ነው፣ ይጠጣል፣ ይቅማል ምናምን እና ከዛ በኋላ የመጣሁት በአንድ ወር ረብት ነበረ። አንድ ወር ረብትን ጨርሼ ወዲያው ተመለስኩት። አልተጋባሁትም እና ተመለስኩት። ከዛ ከተመለስኩ በኋላ ዘጋሁት። በቃ ነበረኝ ሁኔታው ሁሉ አልተመቸኝም፣ እንዳሰብኩ አልነበረም ሁኔታው። ከዛ ዘጋሁት። ከዘጋው በኋላ በቃ ቀን 20 ስልክ ራሱ ከወለድኩ ከ20 ስልክ በላይ ይገባል። ጌታ የጓደኞች ስልክ ሳይቀር በቃ ዛሬ ከወለድኩ ነገ እንደዚሁ እየገባ በጣም አስቸገረኝ። ከዛ ዝም ብለሽ ድምጽ ብቻ አሰሚኝ፣ ችግር የለም፣ እኔ በሌላ ነገር አላስቸግርሽም፣ አልኖርም ካልሽ ምንም ማድረግ አልችልም፣ ስለዚህ ዝም ብለሽ አውሪኝ ምናምን አለኝ። ዝም ብዬ ላውራክ? አዎ እሺ ችግር የለም ዝም ብዬ አወራካለሁ ምናምን ብዬ ያወራው ነበረ። ከዛ
እያወሩም በመሀል ተጣላን ምናምን ከዛ ዘጋሁት። ከዘጋሁት በኋላ አሁንም አመትን ጨርሼ ወደ ኢትዮጵያ ገባሁ። በጣም የተከታታይ በዋትስአፕ የተደወለ ስልክ አጭቅ ቀጥታ ደወልኩ። ማን ይሁን ለምንድን ነው ይሄን ኃይል ስልኬን የሞከረው ብዬ ቀጥታ ስደውል ለካ እሱ ነበረ እና ኢትዮጵያ ገባሽ ምናምን ብሎ ጮሄ። ደነገጥኩትና ስልኩን ጆሮ ላይ ዘጋሁበት። ደጋግሞ ደወለ ምናምን አነሳሁት። ኢትዮጵያ ገብቻለሁ፣ ኢትዮጵያ ነው ያለሁት። በሰላም ገባሽ ምናምን? በሰላም ገባሁ እግዚአብሔር ይመስገን ምናምን ብዬ ተውኩት። ከዛ በቃ ማግኘት አልፈለኩም ነበር በሰዓቱ። ለራሴን በቃ ለመዝናኛ ምናምን አንዳንዴ ሲወጣ በዛ በአጋጣሚ ካገኘኝ በኋላ የሆነ መናፈሻ አለ የሚታይበት ቦታ፣ በጣም ደስ የሚል ቦታ አለ። እሱን ታያለሽ ትመለሻለሽ ምናምን አለኝ። ከዛ እውነት መስሎኝ ከሱ ጋር ሄድኩት። በዛ አባብሎኝ ቤት አስገባኝ ማለት ነው። እና ቤት አስገብቶኝ በቃ ጭራሽ በቃ መሄድ የለም ምናምን ብሎ ከለከለኝ። እንዴት ነው እንደዛ ማድረግ የምችለው? አንተ ስለፈለክ ብቻ ትዳር እኮ ሊመስረት አልችልም፣ አይሆንም እንደዚህ ምናምን አልኩት። ከዛ በቃ በጣም በቃ እየጠበቀኝ ቤት ውስጥ ቆየ። ከዛ በኋላ ሳላቅ እርግዝና ተፈጠረ በዛ ክስተት ማለት ነው። ከዛ ምንም ማድረግ አልቻልኩም፣ መኖር ቀጠልኩት። ቤተሰቦችን እንዲያውቁ አደረግኩት። አወቁ፣ ተዋውቅ ምናምን ተደረገ። ከዛ ያለው ነገሮችን ጨረስኩት። ከጨረስኩ በኋላ በቃ ሁኔታዎቹ እንዲቀየር ከዛ ሱስ ውስጥ እንዲወጣ ብዬ ብዙ እየመከርኩ ብዙ እያልኩ ነበረ። በቃ አልሆነልኝም። በቃ ከኔ ይልቅ ጓደኞች ነበር የሚሰማው እና በቃ አልቻልኩም። ከዛ ልጅን ያረገዝኩት ልጅ ምንም ማድረግ አልቻልኩም። ግን በቃ ግዴታ መውለድ አለብኝ እና ወለድኳት። ከወለድኩ በኋላ ሁኔታውን በቃ ያልነበረም ማዘርጋ ነበር የወለድኩት። ከወለድኩ በኋላ ግን በቃ ሁሉ ነገር ካለቀ በኋላ ደግሜ እሱ ጋር ሄጄ አብሬው አመት አልኖርኩም። በቃ ይሁን ባይሆን ነገር ወጣጥቶ ምናምን መተው ማማታት፣ ይሁን ማይሆን ቃላት መውራት እና ልጄን ደግሞ የሚያስፈልግ ነገር አያሞላም። በቃ ምንም ነገር ለማድረግ ራሱ አቅም የለም። ለኔ የነበረኝ እንደፈለገ ያደረገ ጨርሶ በቃ ባዶ ነበር ያስቀረኝ ማለት ነው። ከዛ በቃ ምንም ማድረግ አልቻልኩም ነበር። በአመቷ አምጥቼ ልጄን ወደ እናቴ ጣልኳት። እናቴ እንድታሳድግ ማለት ነው ሰጧት። ከዛ እናቴ እያሳደገች እኔ ግዴታ ከዚህ ሀገር መውጣት አለብኝ። እንግዲህ ከዚህ ህይወት እንኳን ለማኖር በቃ አልችልም። በጣም ሰጋሁት። ከዛ ያለውን የሌለውን ሞክሬ እግዚአብሔር አሳክቶልኝ ከሀገር ውስጥ ወጣሁ ማለት ነው ድጋሚ። አሁን ወጥቼ 2 አመት እየቆጠርኩ ነው። ግን ሲመጣ በሱ በኩል ነበር የመጣሁት። ግን በቃ ከመምጣቴን በፊት ሁሉ ነገር እየነገርኩ ነበር። አንተ እንደዚህ የምትቀጥል ከሆነ ከኔ ጋር አትቀጥልም፣ ካንተ ጋር መቀጠል አልፈልግም። አንተ ምለው ነገር የሚሰማም ሰው አይደለም። ለኔ ቀርቶ የወለድካት ልጅን የምትሆን ሰው አይደለም። ስለዚህ እኔ አሁን በልጅነቴ በዚህ እድሜ ካንተ ጋር መሞት የለብኝም እንደዚህ ሆኜ ብዬ ብዙ ነገር በቃ ያልኩ አልሰማም ስለኝ ከወጣው በኋላ በቃ ስልክን ዘጋሁት። ከፍሎ ምናምን የላክልኝ ገንዘብ ላኩለት። ከዛ በኋላ ምንም ነገር አላረግም ብዬው ገንዘቡም ልኬም አላቅም። ለማውራት ራሱ ገብቶ ቢያወራኝም በቃ ስሜቴ በቃ ጥሩ አይደለም። ማውራት ራሱ በፈልግ አልችልም። በጣም ነው የሚጨንቀኝ። ከደወለልኝ በቃ የሆነ የሚሰማኝ ስሜት በቃ ሲደቢው የሆነ ነገር በይው በቃ አታውሪ ነው በቃ ውስጤ ማለት ነው። በጣም ስለቆሰልኩ በጣም ነው የተበደልኩት። ቦታ ሰጥቼ ያላገኙትም ወልጄ አልተከበርኩበትም። በቃ ብዙ ነገር በዛ ላይ ፋሚሊ እንዴት እንደሚከበር ሰው እንዴት በቃ ሰው ጋር እንዴት እንደሚኖር ምንም ያውቀው ነገር የለም። ምን እንደሆነ ለስሙ ወደ 30 ቤት የገባ ሰው ነው። ትልቅ ሰው ነው። ልጅ ሆኖ እንኳን እንደዛ ቢሆን ችግር የለም። ትልቅ ሰው ነው። እድሜ ከኔ ይበልጣል
እና በጣም በቃ ጨንቆ ያለው ነገር ሁሉ አሁን እርግፍ አድርገትቼ ለልጄ ብቻ እየኖርኩ ነው ያለው አሌክስ። እና ምን ማድረግ ነው ያለብኝ? ትንሽ ምን ያለው እድሜ እኔ 26 ሚዩት አርጊስ አሁን ትንሽ የሚያቃጥል ቃሪያ በሚጥሚጣ የሆነ መርፌ ነው የምንወጋሽ። ትንሽ ሊያቃጥልሽ ይችላል። እሺ ጓደኛሽ አምጥታ ስልክ ስትሰጥሽ ወይ ለሰው ስታ ስልክ አሁን ስትልሽ እንዴት ለምን ብለሽ አትጠይቂም? ሂዱ በተባልንበት መንገድ ብላ እንሄዳለን እንዴ? ጓደኛሽ ላንቺ አስባ ነው እንደሚመስልሽ? ማን ነው በዚህ ጊዜ እንደ ወዳጅ ባልንጀራን እንደራስ አድርገው ወደድ የሚለውን የእግዚአብሔር ቃል የሚተገብረው ማን ነው? አውቀኝ ገብቶሻል። ስለዚህ ምን አስባ ነው አንቺን ልትረዳሽ ጥሩ ሰው ልታስተዋውቅሽ መስሎሽ ነው? ተነጋግረው ነው። አንድ የዋህ ልጅ አለች እዚህ አውራት እስቲ ተፈተፍ ብትል ጥሩ ነገር ታገኛለህ። ስልኳን ስልክ ነች ይሄ ነው ስልኳ አውራት፣ እኔም አግባባታለሁ እንዳያሳስበ። እሺ ፊክስ እናደርገዋለን። ከማገኘው ላይ 25% ያንቺ ነው ምናምን ተባብለው ነው ሌላ ታሪክ። አንቺ ፍቅረኛ ፈልጋለሁ አላልሽ፣ ሰው አገናኘኝ አላልሽ። ምን አስባ ያንቺን ቁጥር በጤና ነው እንደዚህ የሚያደርግ ሰው እኮ ሰላም በሰላም እኮ አለ። እኛ ደግሞ ይሄ አይምሮ አለን አይደል? እንዴት መጠየቃችን እኔ ለምን አንልም እንዴ? ዝም ብሎ የሆነ ሰው ስለደወለልኝ ብቻ ማውራት አለብኝ? ምን ፈልገው እንደሆነ በምን አውቃለሁ? ነገም በቃ ስልኬ ላይ የሆነ ሰው ደውሎ የሆነ ሰው ስልካችሁ ላይ ደውሎ እንተዋወቅ እስቲ ቢላችሁ በቃ ትተዋወቃላችሁ ማለት ነው። ስለዚህ ይሄ ትክክል አልነበረም መጀመሪያ አመጣጡ መንገዱ። እሺ እሱን አለፍሽ እንደው በቃ እሺ ተሳሳትሽ ወይም ተግባባሽ፣ እሺ ችግር የለውም ብለን እሱን ቀይ መስመር ቀይ መብራት ስናልፍ ሌላኛው ቀይ መብራት የሌላት ሀገር ቤት ከሄድሽ በኋላ ቤቱ ይዞሽ ሄዶ በቃ አሁን መሄድ የለም ከዚህ ነው የምትኖሪው እንዴ እንደዚህ ትዳር እንዲህ ነው ሊማምናልሽ እና ከዛ በኋላ እዛው ነውሽ አረገሽ። ከዛ ህይወት ቀጠለ። የሚደበድብሽ የሚነቅሽ የሚሰድብሽ ምን አጠፋሱ? ቤቱ ሄደሽ መሄድ የለም ሲልሽ እሺ ምን ማለት ነው? ቤተሰብሽ አያውቅ፣ ሽማግሌ አልተላከ። ይሄ ሰውዬ ዝም ብሎ በስልክ ሰው አስተዋውቆሽ ያገኘሽው ሰው ነው። እንዴት አያዋርድሽ? እንዴት አይሰድብሽ? እንዴት አይደበድብሽ? ህይወትሽን ራሱ አለማጥፋቱ ደግ ሆኖ ነው። እንደዚህ አይነት ሰው ሌላ አካልሽንም ሊያጎሎ ይችላል። ለማል አቤት ልትይ ቤተሰብሽ ከሄደሽ አለቅሳለሁ እንደዚህ ተደረግኩ ብትይ ማን ሂጂ ያለሽ ነው እንጂ እሱ ነው በጣም ያስገረመኝ። እውነቱን ንገረኝ ካልሽኝ እንደው መተዋወቅሽ ምናምን ኖርማል ነው፣ ግን ሄደሽ ቤት መሄድ የለም ሲል ምን ማለት ነው? ማን ናት? ዘጋ ደውለሽ ስልክ ፖሊስ መጥራት እኮ እገታም ጭምር አንድ ሰው ያለ ፈቃዱ ቤት ወስዶ መጥለፍ ማለት ነው። ስለዚህ ስህተቱ አንቺ ነበር። አሁን መፍትሄው ምንድን ነው? አንዴ ሆኗል የሆነው ነገር፣ ወደ ኋላ ስህተቶችሽን ወደ ኋላ ተመልሰሽ አረሚያቸው። እቺ ጓደኛዬ ከምትያት ሰው ጋር ያለሽን ግንኙነት አቁም። ክፉ ጓደኛ ነች፣ እንደዚህ አይደረግም። ሰው ኃላፊነት ለማይወስድበት ህይወት ወስዶ አጠገቡ ያለውን ሰው አይገብርም። ገብቶሻል? ስብስብ በይ፣ ስራሽን ስሪ። ይህንን ሰውዬ ከህይወትሽ አስወጪው። እንዳትደውይለት፣ እንዳታወሪው፣ የትም እንዳለ አታወቂ። ስልክሽን ቀይሪ፣ ስራሽን ስሪ፣ ህይወትሽን በአዲስ ገጽ። ከዚህችም ልጅ ራቂ፣ ምንም ነገር አትንገረት። ስህተትሽን የምታረሚ በዚህ ነው። አንዴ ሆኗል የኋላውን፣ ያለፈውን መቀየር አትችልም። አሁን ላይ ግን ሆነሽ የወደፊቱን ግን መቀየር ትችላለሽ። ተግባባ? አመሰግናለሁ በጣም አሌክስ፣ ቴንኪዩ። እና በጣም እድል ለማግኘት የሞከርኩ ነበረ፣ በዋትስአፕ ማናገርም ነበረ፣ አልመለስክልኝም። ዛሬ አጋጣሚ ያገኘው ማለት ነው። በጣም ነው የማመሰግነው። በጣም ነው የምወደው ማደንቅ። ቀጥልበት። መልካም ቀን። እንደዚህ ግን ቀላሉ ነው ማለት ነው። እኔም ልሞክረው እንዴ እንጠለፋ እዚህ ዱባይ የህግ ሀገር
ሴት ልጅን እንኳን መጥለፍ ቀርቶ የሆነ ገላምጣት ራሱ ፖሊስ ጋር 99 ደውላ ገላመጠኝ የምትል ይጠርዛል ለግልምጫ ራሱ። እና ግን ልሞክረው መስለኝ እዚህ ወጣ ብዬ አሁን ሙቀቱን ቀዝቀዝ ሲል ምናምን ተፍተፍ ብዬ አንዷን ይዤ መጥቼ እዚህ መሄድ የለም ከዚህ እንዳትነቃነቂ ካልጋ ጋር ነው ማስለሽ ብዬ እንደዛ ካልሆነ አልተቻለም። እንዲህ ቀለለ። ድሮ በእኛ 90ዎቹ ዘመን አንድ ወንድ አንድ ሴት ልጅን እጇን ይዟ ሲሄድ ካየን ሰርፕራይዝ ነው። አረ ምን አይነት አያፉም እነዚህ። አቅፏትማ ከሄደ በቃ ሰብሰብ ብለን ልጆች ልቀቃት እንላለን እየተከተልን ህፃናት ትንሽ ልጆች እያሉ። ቢግ ዲል ነው ጋይስ። ሴትና ወንድ እጅ ላይ ተያይዘው ተቃቅፈው ምናምን ሲሄዱ ካየን አረ እነዚህ አያፉም ምናምን ትሉ። አሁን ወድ አሁን ተውት። አሁን አላብራራውም። ዘመኑ ነው። እኛ ነን የሳት ነው። እኛ ነን ጊዜው ነው የሳት